ዛሬ ድረስ እኔ ህይወት ላይ መታችሁ ሄዳችሁ ሴቶችም ልትኖሩ ትችላላችሁ፣ ወይንም እኔ የምታስቡ ሰዎች ልትኖሩ ትችላላችሁ። ያጠፋው ጥፋት ካለ በጣም አቤት ቅኔ የጋሽ ታደሰ ልጅ ማታ እኮ ወቀጣቸው እኮ ጋይስ፣ ወቀጣቸው ጨረሳቸው እኮ ባንድ እንዲህ ዱቄት ነው ያደረጋቸው። እሱ ምንድን ነው ነፃነት መታለች፣ ሌሎቻችሁም እንዳትመጡ፣ ቀጥሎ ደግሞ ውሾቹ ተከተሉኝ እያለ እንግዲህ ቀስ እያደረገ ሄድ ያለና ዱቄት አፈር በአፈር አድርጎ እንግዲህ እልፍ አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ እየተራገምኩ ነበረ ላይክ እና ሰብስክራይብ የምታደርጉኝና አሮጊት ይመስል አትራገሚ ብለውኛልና ስለዚህ ላይክ እና ሰብስክራይብ አድርጉኝ። እውነቴ ነው የምላችሁ፣ አለበለዚያ እርግማኔን እንቀጥላለሁ። እና ለማንኛውም አቶ የአቶ አብርሃም ታደሰ ልጅ ትላንትና እንግዲህ መልስ ሰጥቷል። እሱም ነፃነት ትመጣና ከኔ ጋር እናወራለን ብሎ እንግዲህ እሷ ሄዳለች። ባይዘወይ ሄጃለሁ ብላ እንግዲህ ሻንጣ ተሸክማ እስከ መናኸሪያ ድረስ ተሸኝታለች አይደለ? እኔ ጋይስ እኔ ባልዋ ማለት ነው ይሄ ፍቅረኛዋ እኔ ፋይል አለ ብሏል። ያንን ፋይል ቢሰጠኝስ ልቀበል? ጋይስ ልቀበል? እኔ ከተቀበል እናንተ እኮ እስከ ጥግ ድረስ መጋፈጥ አለባችሁ ከተቀበላችሁ። ምክንያቱም ጥሩ ነገር ካልሆነ እንዴት ተብላችሁ እናንተ እስክትያዙ ድረስ ማለት ነው። እና ያ ነገር ስላለም ደግሞ ያስፈራል። ባይዘዌ ወላሂ የሰውን ፕራይቬሲ የሆነ ነገር ስታወጡ ያንን ነገር ደግሞ ኃላፊነት ወስዳችሁ ነው የምታወጡት። እና በጣም ከባድ ነው። እኔ የሚከብድ ይመስለኛል። እና ቻናላችሁ እስከ ማዘጋት ድረስ ልትደርስ ትችላለች። ለነገሩ እንፋለማለን። ቻናል ለማዘጋት ከደረሳችሁ ምንድነው ውሸት አሙላ ማለት ነው። እና ለማንኛውም ሩታዬም እንግዲህ ተረጋግታለች። ትላንትና ልክ እንዳያቸዋት አብርሃምም እንደዛው ማለት ተነጋግረው ችግራቸው ስለፈቱ ነው ተረጋግተው እየቀረቡልን። ሌላ ደግሞ ዛሬ አብረው ይመጣሉ ማለት ነው ከነጻነት። አይ በሩታ ቤት ነው የመጡት ትላንትና በድጋሚት ከትላንት ወዲያም። ስለዚህ ዛሬ አብርሽ ቤት ነው የሚመጡት ማለት ነው። ለዛም ይሆናል የትላንትናው ቪዲዮ በሩታዬ ቤት የተለቀቀው። እና አሁን ነጻነት ምንድን ነው የምትይው? እኔ ባለፈው ነጻነት እርዳታ ፈልጋ እርዳታ እንደዚህ ብዬ ተናግሬ ያዘ ይለቃቁኝ አላችሁ እኮ እንባ ከረዮ። እኔ አላስባችሁም ቼክም አላደርጋችሁም። ባይዘው እንደዚህ የምትሳደቡ ሰዎች ማለት ነው። የምሬ ነው ብላችሁ ደግሞ መናገር ያለባችሁና መናገር የሌለባችሁ በቃ መናገር ያለባችሁና መናገር የሌለባችሁ ነገር ለይታችሁ የማታውቁ ሰዎች አሉ። ስግጥ ያላችሁ የመጨረሻ በጣም ነው የምነቃችሁ እንደዚህ አይነት ሰዎች። የምሬ ነው በጣም ማለት ነው። ገባች አይደለ? አብርሃም ምን አለ አሁን አንድ ሰው እርዳታ ፈልጎ ከመጣ እኔ ልገፋው አልፈልግም አለ እኮ። ይህንን ደግሞ በተቃራኒ ይገባሻል ብዬ አስባለሁ። ሰሞኑ አፋቸው የከፈታችሁ በሞሎ ማለት ነው። እና እኔ እንደናንተ አይነቱ በጣም ነው ምንቃችሁ። በጣም እንዲህ በደረሳችሁበት አልደርስም። የምሬ ነው ምላችሁ። ቅንቅናም እዛ እንዲህ ቲክቶክ ሰፈር አፋችሁ ከፍታችሁ ዝም ብዬ ወጣ እየገባ ይውልብሻል። ስዳደግ የምር ስዳደግ እኮ ናቸው የመጨረሻ። እና ይሄ ልጅ ምንም አድርጎ ሳይሆን እርዳታ ፈልጋ መጣች፣ ከዛ በኋላ ሄደች አለ። ስለዚህ ነፃነት ደግሞ እስከዛሬ ድረስ የት ነበረች የተባለውም አዎ እውነት ነው። የት ነበረች እስከዛሬ ድረስ የት ነበረች? ያ ሁሉ ቪዲዮ ስታይ። ሲቀጥል ደግሞ እርዳታ ፈልጋ መታ ራሱ ያንን ነገር ማድረግ ራሱ አልነበረባትም፣ አደረገችው። አሁንም ቢሆን ከዚህ በኋላ እኔ አላቅላትም። አንድን ሰው አጥፍታ ደግሞ ይቅርታ ጠይቃ ከዚህ በፊት ተነጋግረው እንደተለያዩ ተነጋግረን ነው የተለያየ ነው ብላ ይቅርታ ጠይቃ ካልሄደች እቺ ልጅ ልትለወጥ አትችልም። ዛሬ መራሱ ማለት ሰርታ ልትለወጥ አትችልም። ምክንያቱም አንደኛ ዋሽታለች፣ ሁለተኛ የሰውን ሕይወት እንዲበጠበጥ ስላደረገች ነው። ይሄ የምላችሁ ለሌላ ነገር አይደለም። ብዙ ምንጣጥ አትበሉ። የምርንጣጥ እውነትን ተናገሩ እንዴ! እውነትን ተናግሮ በማሸበት ማደር አሉ። እውነትን መናገር ማን ገደለ? ማን ገደለ? የሞት አለ እውነት በመናገር የሞት ትገለላላችሁ፣ ከሰው ትገለላላችሁ። ስለዚህ ውሸትን ርቃችሁ ሀቅን ይዛችሁ ብትጓዙ ይሻላችኋል። ሌላ ደግሞ ሩታዬ ያረገዘችው ልጅ የት ሄደ? ዋጠችው ያላሉ ጭራሽ ዋጠች ወይ የት ሄደ ልጁ ብለው እንግዲህ የተናገሩም አሉ። አንዳንድ ስግጥ ያላችሁም አላችሁ። እንደዛ ያላችሁ ደግሞ ያው እማቃችሁ ልጆች ናቸው፣ ያው ዩቱበሮችም ናቸው። ዋጠች ወይ ያላችሁ ደግሞ ልጁ አለ። የት ይዋጣል? ሆዷ ውስጥ ነው ያለው። ምን ነው ልትውጡት ፈለጋችሁ እንዴ? ልትውጡት ፈለጋችሁ? ምን ነው የሚበላ ቁርስ፣ ምሳ፣ እራት አጣችሁ ወይስ ምን አጣችሁ ነው የሩታ ልጅዋን የምትውጠው? ኧረ እናንተስ ንግግር እንዲሁ ጋዝጋዝ ይላል። የምሬ ነው የምላችሁና ለማንኛውም ሩታ ብዙ ጊዜ ለሁላችሁም እንትን ጥያቄ ሊሆንባችሁ ይችላል። እና ሆዶ አንዴ ከፍ አንዴ ዝቅ ይላል። በመቀጠል ደግሞ በአሁን ሰዓት
እንትን ነው ልብሶቿ የምትለብሳቸው ልብሶች የሚገባ አረቦች ራሱ ሲለብሱ ካያችሁ ከሆነ የኛዎች አታውቁም መቼም ራሳችሁ ስለማለብሱ ይሄ የስራ ቢጃማ ስለምንለብስ ማንም አያውቀውም ማለት ነው። እና አረቦች በብዛት እርጉዝ የሆኑ ሴቶች ምን ያደርጋሉ? ሱሪ ይለብሳሉ። ሱሪ ሲለብሱ ሰፋፊ ሱሪና ሹራብ፣ ከዛ በኋላ ምን ያደርጉታል? ያንን ሱሪ እስከ እምብርታቸው ድረስ ያመጡታል። እኔ ግራ ይገባኝ ነበር። እንዴ ልጃቸው አይሞትም እንዴ? ልጃቸው አይጨመቅም እንዴ? ደም አይደለም አይፈስም እላለሁ። እስተፈሮላ ወላሂ እንዲህ ነበረ ምለው። እና ሩታም ደግሞ አሁን ምንድነው እያደረገች ያለችው? ልክ እንደ አረቦቹ ሱሪዋ እምብርቷ ድረስ ነው የምታስረው፣ እስከ ላይ ድረስ። ያም ሆነ ይህ ሆዷ ወደ የት ነው? ወደ ሱሪዋ ወደ ታች ነው ያለው ማለት ነው። ሰምታችኋላ ሲመስለኝ እኔ ወንድ ልጅም ይመስለኛል ሆዷ እንትን ያለው ሞላ ያለው ከታች ነው የሆነው ሲጀመር። ስለዚህ እንደዛ ነው እየለበሰች ያለችው፣ ተደብቆ ነው። እሺ እናንተ አይናችሁ እኮ እንዲሁ በሆነ ጉድጓድ እኔ አንቺ ሳይተሽ የለም ወይ ትሉኝ ይሆናል። አሁን ስለ ልብሱ ሳወራ እኔ አረቦች ሲለብሱ ስላየው ነው። እና አረቦች በሱሪያቸው ይደብቁታል ብዙ ጊዜ፣ በምንም ተአምር አታገኙትም። እና ሱሪያቸው ወደ እምብርታቸው ድረስ ስለሚያስርት አይታወቅም። እና ሩታም እየተጠቀመች ያለችው ያንን አይነት ነው ማለት ነው። ስለዚህ በዛ ነው የተሸፈነው። እኔ ራሱ እንዴ እስከምል ድረስ ማለት ነው። የምሬ ነው እላችሁ። እና ልብሱ ደግሞ እንደዛ ነው እላችኋለሁ። በሱ ነው የተሸፈነው። ልትውጣችንም ልጅ ይዋጣል እንዴ ሲጀመር ዋጥሽው ወይ የምትሏት፣ ኧረ የሚወጥ ነገር ይዋጣችሁ፣ የምር ይዋጣችሁ ነው። እኔ ባይዘው መሳደብ አልፈልግም። እኔ እውነት ለመናገር እዚች ምድር ላይ እኮ 1000 ዓመት አትኖሩ። ባይዘው ወይ አንዴ ብቻ አንዴ ልበላቸው። እኔ ብዙ ነገር ማውራት አልፈልግም። ነገር ግን ብዙ ዓመት አትኖሩ። ሞት አለ። ብትሞቱ ራሱ እንኳንም ሞተች ነው የምትባሉት። የምትሳደብን ሴት እንኳንም ሞት ደግ ሆነች እንኳንም አነሳት ከዚች ምድር ላይ ነው የምትባሉት። እና ይህንን አክል ሰው አዛ እንዲልባቸው አትሆኑ። እንደዚህ በየሄዳችሁበት ስትሳደቡ ማለት ነው። እና አሁን ሩታ ተዘቅዝቆ በሆነ ቤት አየሁኝ። የፍቅር ደጋፊ ናት የዘቀዘቀቻት። ነገር ግን ትዝታ ዘቅዝቃለች ብለው ነው እየዘቀዘቁ የነበረው። እና ትዝታ ብታቆሚ ምን ይመስልሻል? እናንተም የፍቅር ደጋፊዎችን ብታቆሙ ምን ይመስላችኋል? ሲቀጥል ደግሞ እናንተ ደጋፊ ናችሁ እንጂ ያኛው ሰው አይደላችሁ። ለፍቅር ደጋፊዎችም ፍቅር አይደላችሁም። እናንተ ደጋፊ ናችሁ። እና የኛዎችም በግሬስ ፋሚሊ ያለነውም ደግሞ ደጋፊ ነን እንጂ ሩታን ልንሆን አንችልም። ሩታም ደግሞ አይደለንም ማለት ነው። አያቸው አይደለ? በማን ምክንያት ነው? በኦዲየንስ ምክንያት ነው እነዚህ ልጆች እየተረገጠ እየተሰደቡ ያሉት። እነሱ ሰላም ናቸው አይደለ? ግን በኦዲየንስ ምክንያት ነው እየተረገጡ ያሉት። እና ቅድም የራሱ የሆነ ፎቶ አይቼ እንደዚህ አስተኝተው የሩታ ፎቶ አስተኝተው ሆዷ ላይ በዛ እርጉዝ ናት፣ በዛ ላይ ሆዷ በያዘችበትን ፍቅር ሌላ ማን ነው ብቻ የሆነ ሰው አድርጋችሁበታል ከላይ። እኔ በዚህ ነገር በነገራችን ላይ እጅ መክተት አልፈልግም። ምክንያቱም እኔ ማንንም መንካት አልፈልግም፣ በማንንም ላይ መደረስ አልፈልግም፣ ሰውም ደግሞ እንዲደርስብኝ አልፈልግም ያለ አግባብ ማለት ነው። እና እንቅጭ እንቅጫዋን እናገራለሁ። ከዛ ውጭ እኔ እንደዚህ መዘቅዘቅ እኔ እንደዚህ አይነት ነገር አይመቸኝም። ለሴት ልጅ ክብር አለኝ። ሴት ልጅ አከብራታለሁ፣ ታከብረኛለች። ላላከበረኝ ደግሞ አላከብረውም፣ ዛሬ የሚሆን ነገ ማለት ነው። ምክንያቱም ክብራችሁ ራሳችሁ አስከብራችሁ ነው ሌላኛው ሰው የምታከብሩት። እና ያ ደግሞ አንዳንድ አፋቸው የሚከፍቱ ሰዎች አሉ። ኮሜንትም ስር የምትሳደቡ አላችሁ። ደህና ናችሁ አይደል? እና ታዲያ ነጻነት የት ነበረች እስከዛሬ ድረስ ማለታችን አሁንም ቢሆን ነገም አዎ የት ነበረች? ዛሬ ለምን መጣች? እርዳታ ፈልጋ እንደመጣች እናውቃለን ጅምርም ላይ። ነገር ግን እሷ በተንከሲስነት ሄደችበት አከተመ። እና ብዙም እንጣጥ አትበሉ፣ ብዙም እዩኝ አትበሉ፣ ብዙም አትሰዳደቡ፣ ከልክ አትለፉ። እንዲህ ተሰዳደበ። እስከ መቼ ነው የምትሰዳደቡት? እንዲሁ ላይ ደለ ረ እናንተ ባጃችሁ ግቡ። እና ለማንኛውም ልጁ አለ አይናችሁ እውር ከሆነ ወይስ አለ ነገር አለባበስ ይነግራል መሰለኝ። እና በአለባበስ ተረዱላችኋለሁ። ለማንኛውም የነጻነት ፍቅረኛም እቀበላለሁ እኔ ፋይል ጋይዝ። ግን እኮ ኃላፊነት ወስዳችሁ ነው የምትፖስቱት። ብቻ ብዙ ነገር አለ፣ ቻናል እስከ መዘጋት አለ። ምክንያቱም አንድ ሰው ፕራይቬሲ ነገር ስታመጡ ብቻ ብዙ ጣጣ አለ። እዛ ከአንድ ከተማ እስከሆናችሁ ድረስ ደግሞ ቤተሰብ የሚጠየቅባችኋል። ብቻ ብዙ ነገር አለ። ለማንኛውም እቀበላለሁ።